ከህንፃው ባለቤት በደረሰን ሪፖርት መሰረት ማወቅ ችለናል። አሁንም መተን በሩ ከፍተን ስንገባ ቤቱ እንደው ገብተን አብረን እንየው። ምክንያቱም እናንተ 60 ደጋፊዎች እንዴት ታጣ ነው እያንዳንዱ ነገር እንግዲህ ይሄ ኢትዮ 360ን የገነባችሁት ስቱዲዮ ነው ቤታችሁ ነው ብለን በ2019 በፈረንጆቹ ማለት ነው ሐምሌ 19 ይሄ ቤት ሲቋቋም ቀኑን አልተሳሳትኩም ማለት ይሄ ቤት ሲቋቋም እዩት ስቱዲዮአችን ይሄ ነው የእናንተ ፍሬ ነው የእናንተ ውጤት ነው እናንተ ባዋጣችሁት ጎፈንድሚ የተቋቋመ ነው ወደ $150,000 አልተሳሳትኩኝ የዛን ጊዜ በጎፈንድሚ የተሰበሰበው ብር ነውና የእናንተ ንብረት ነው የእናንተ ሀብት ነው ብለን እዚህ ጋር ሁሉ እዚህ ጋር ቴክኒሻኖቻችን የሚቀመጡበት ኮምፒውተሮች የነበሩበት እዚህ ጋር ደግሞ ሳተላይቱ በቀጥታ የሚተላለፍበት ኮምፒውተር የነበረበት አጠቃላይ የቴክኒክ ዕቃዎች መሳሪያዎቹ በሙሉ ያሉበት እዚህ አካባቢ ነው እንዳለ ሁሉንም ስናስረዳና ሁሉንም ስናሳይ የነበረበት ከዛ ውጪ ይሄኛው ደግሞ ዋናው የቀጥታ ስርጭቱ የሚተላለፍ የነበረበት ዋናው ስቱዲዮአችን መሆኑን ይህን ስቱዲዮ ደግሞ በተደጋጋሚ እንግዲህ ላለፉት 7 ዓመታት የህዝብን እንባ እኛም እያለቀስን እንዴት ነው የህዝብን ሰቆቃ ስናሰማበት የህዝብን ሰቆቃ ድምፅ ስንሆንበት ይኖረው ኢትዮ 360 ነው። ምናልባት ጠረጴዛችን እዚህ ጋር ነበር የሚሆነው የስቱዲዮ ጠረጴዛችን እዚህ ጋር ፊት ለፊት ነበር የሚቀመጠው እዚህ ጋር ካሜራዎቻችን ደግሞ እዚህ ከፊት ለፊት በዚህ አቅጣጫ ነው የሚሆኑት። ይሄ አሁን የምታዩት በሙሉ ግድግዳው በሙሉ ድምፅ በማያስለ ወይ ደግሞ በድምፅ ማፈኛ ድምፅ ወደ ውጭ እንዳይወጣ በሚያደርግ ወይ ደግሞ የውጭ ድምፅ ወደ ውስጥ እንዳይገባ በሚያደርግ ማፈኛዎች በሙሉ የተሞላ ነበረ። ያ ሁሉ ተወስዷል። እንግዲህ ይሄ ሁሉ ንብረት በሙሉ የተሰራው የኢትዮጵያ ህዝብ ባዋጣው ገንዘብ ነው እንጂ ሀብታሙ አያሌው ኢየሩሳሌም ወይ ልዩ ወይንም ብሩክ ባዋጡት ገንዘብ አይደለም። እንግዲህ ይሄ ቤት ሲሰራበት የነበረውና እዚሁ ወንበር ላይ ቁጭ ብለን በተደጋጋሚ ትዜላችሁ እንደሆነ ኢትዮ 360 እኛ ካላጠፋ ነው በስተቀር ማንም አያጠፋውም የሚባል የውሸት ፕሮፓጋንዳ ስንሰማ አብረን ኖረናል። እዚህ ጋር እኔ አንድ ቃል ዛሬም ደግሜ እናገራለሁ። እንኳን ኢትዮ 360 አባል ሆንኩኝ እንኳን ኢትዮ 360 ኖረ። ምክንያቱም ይሄንን ገዳይ ቡድን አራግፈነዋል። ይሄን ገዳይ ቡድን ስናራግፈው ኖረናል። በግፍ ስለታረዱት ወገኖቻችን አልቅሰናል። ደም እንባ አልቅሻለሁ። ኢየሩሳሌም በግፍ ስለተበደሉት በግፍ እስከዛሬ ደማቸው ላልደረቀው ወገኖቼ ድምፆኛለሁ። አሁንም እንቀጥላለሁኝ። ነግሬያችኋለሁኝ። ጀግናው ኢትዮ 360 ሰራዊት መልሶ ቤቱን ይቆጣጠራል ብለናችኋል። ቤቱን ተቆጣጥረናል። ይሄው ቤቱ ይሄ ነው። ለህዝብ ቆም ያለው የሚለው ሀብታሙ አያሌው 2 ጋርዶችን እዚህ ቤት አድርጎ ነግሬያችኋለሁ። ጥቅምት 12 እኛ ውጭ ሆነ ስንለምን ፖሊስ መጥቶ ይሄን በር መዝጋት መቆለፍ እንደማይችል ሁላችንም እኩል መብት እንዳለን እዚህ ቤት ውስጥ ምንም አይነት ነገር ህገወጥ ነገር እንዳይነካ ማንም ዕቃ መንካት እንደማይችል ከነዚሁ ፖሊስ ማለት በዚህ ሀገር ፖሊስ ማለት ይታወቃል፣ ህጉ ይታወቃል። ተነግሮን የተቀረጸ ቪዲዮ አለ። ይሄ ለእናንተ ወደ እናንተ ምንል ይሆናል። ተነግሮን እኛ እዚህም ደርሰን አናቅም መተንም አናቅም። ምክንያቱም ህጉ በሚለን መልኩ እየተከታተል ነው። ህጉ ባለመሰረት ነገ ጠቅላላ ጉባኤ እሱም ባለበት ስብሰባ ጠርተናል። ይሄ ባለበት ውሳኔ ወስነን በምንመጣበት ሁኔታ ውስጥ እያለን ዛሬ የቤቱን ላንድሎርድ ይሄንን ነግሮናል። እንግዲህ ምን እንደተደረገ ስለ እውነት ለመናገር እኔ ባልቃሻነት ነው የሚታወቀውና ዛሬ ምናልባት ማልቀስ ካለብኝ ለማንም አይደለም ለሞተው ወንድሜ ነው ማለቅሰው። በቁሙ ለሞተው ወንድሜ ላልቅስ እችላለሁ። እማዝነው ለማንም አይደለም። ሰሞኑን በሚዲያ ቀርቦ ለእናንተ እጃችሁን ባፋችሁም ያስጨን ነገር እናሳያችኋለን ብሏችሁ ነበር አይደለ? እናንተም ብቻ አለም እኛንም እጃችንም ባፋችን አጽኖናል። ስለ እውነት ነው የምነግራችሁ። ይሄን አይነት ጭካኔ፣ ይሄን አይነት ህገወጥነት፣ ይሄን አይነት ድፍረት በዚህ በምንኖርበት የአሜሪካን ሀገር እንዲህ አይነት ነገር ይሰራል? አልገባኝም። ያንን የህጉ ጉዳይ ነው። ህጉ የሚይዘው ነው። ህጉ የሚከታተለው ነው። ህጉ ሁሉ ነገር የሚጨርሰው ይሆናል። እሱ ከህግ በላይ ከሆነ ይህንን ድርጊት የፈጸመው እንግዲህ በድፍረት የምናገረው እዚህ ቤት ውስጥ የነበረው እሱና እሱ ከሴኩሪቲዎቹ ጋር ነው። ያንን ደግሞ የቤቱ ላንድሎርድ በፉቴጁ ካሜራ የተቀረጸበት ምስል አድርሶናል። እሱ ነው በግልጽ ለህዝብ የምናሳየው ይሆናል። ይህንን ደግሞ የህጉን ተከትለን ጠበቃችን በሚለን መልኩ ጠበቃችን ሂዱ በሚለን መልኩ ህዝብ ማወቅ እስካለበት ድረስ ያለውን ነገር እናሳውቃለን። እንግዲህ አፍን ማስጫን ማለት ቤተመንግስት ከተቀመጠው
አራጅ ቡድኑ ይሄ ቤት ኢትዮ 360 እንዲፈርስለት ነበር የሚፈልገው። የሚፈልገው በሀብታሙ አያሌው በኩል ከሆነ እኮ ቀላል ነበር። ጠረጴዛዬን ወስደውታል። ልዩ ጸጋ ተከታይና ላሳይ እዚህ ያሉትን ግፎች የተሰሩትን የኢንተርኔቶቹ ገመዶች ሁሉ እንዴት አድርገው ተቆራርጠው እንዲሄዱ እናሳይ። እነዚህ ካቢኔቶች ውስጥ የነበሩ እቃዎች በሙሉ ተወስዷል፣ ተወስዷል እንዳለ የኢትዮ 360 ንብረቶች በሙሉ ፋይሎቹ እዚህ ጋር ጠረጴዛዎች ነበሩ። ኢትዮ 360 ሲመሰረት ጀምሮ የነበርንባቸው ሁላችንም ያለንበት እዚህ ጋር የኔ ጠረጴዛ ነው። ኢትዮ 360 ከተመሰረተ ጀምሮ የተቀመጥኩበት ጠረጴዛ ነው። እንዳለ ንብረቴ ዶክመንቶች ውስጥ ያሉ ሌሎች ንብረቶችም አሉ። ትልልቅ ንብረቶች ዋጋ የሚያወጡ እኔ ሲኤንኤን ብያቸዋለሁ። ነርሲንግ አሲስታንት አሮጌቶችን ጠብቃለሁ። ከነሱ የተሰጡ ስጦታዎች ሁሉ እዛ መሳቢያ ውስጥ አሉ። ከነ ጠረጴዛዬ ነው የወሰዳቸው ንብረቴን በሙሉ ከላይ ያሉ መድኃኒቶች ምናልባት ቢያመን ቢያተኩሰን ብለን እንዲያውም ሁል ጊዜ እንዳለን ፋርማሲ ሁሉ ከፍተናል። እነሱ ሁሉ ንብረቶችን ወስዷቸው። እነዚህ ሁሉ ንብረቶች ቆሻሻ ነው ጥሎልን ሄደው። ልዩ እዛ ጋ የተረፈው ቅድም ሽመልስም ሲያነሳቸው ነበር። ቆሻሻቸው ነው ጥሎ ሄዱት። እዚህ ጋር እንዳለ የኢንተርኔት ገመዶቹን ልዩ ነው። እዚህ ጋር ቀርበሽ ብታሳይልን የመጨረሻ ያለ መሰልጠን እኔ እንጃ። ከኢትዮጵያ ውስጥም እንደዚህ አይነት ኢትዮጵያ ውስጥ ሆነ ኋላ ቀርነን ብለን አናስብም። ይህን ያህል የሰለጠነው ዓለም ውስጥ ሆነ በዚህ ደረጃ ገመድ ቆርጦ መሄድ እኔ ስለ እውነት ለመናገር ህዝብ አይቶ የሚፈርደው ነው። ምናልባት እዚህ ምንጣፍ ላይ ዛሬ ላይ እዚህ ምንጣፍ ላይ ቁጭ ብለሽ ስሪ ብባል እሰራለሁ። ወንበሩ ተወስዷል፣ ጠረጴዛው ተወስዷል፣ ችግር የለውም። ህዝብ ወይም የኢትዮጵያ ህዝብን ንብረት አስመልሰናል። ዛሬ ያላስመለስኑ ግን በገንዘባችሁ፣ በወዛችሁ፣ በላባችሁ የአፈራችሁት የገዛችሁልን የሞላችሁትን ንብረት ነው የተዘረፈው። የዋና የሌብነት ተባባሪዎች ደግሞ እነሱ ናቸው። ቶርቸሩ እዚህ ቤት ውስጥ የነበረ ቶርቸርን እሱ ለእግዚአብሔር ምትወው ነው። ቀን ሲመጣ ደግሞ በግልጽ የምናገረው ኖቨምበር 6 2025 ከኢትዮ 360 ሚዲያ የቦርድ አባላት የተሰጠ መግለጫ። የተወደዳችሁ ኢትዮጵያውያን፣ ውድ የኢትዮ 360 ሚዲያ ቤተሰቦች ያላችሁበት የከበረ ሰላምታ እናቀርባለን። ዛሬ በአደባባይ ለእናንተ መልእክት ለማስተላለፍ ወደ ሚዲያ ስንመጣ የመጀመሪያ ቢሆንም እጅግ ተወዳጅ ተአማኒ እና ለአገር ባለውለታ የሆነውን ኢትዮ 360 ሚዲያን በቦርድ ዳይሬክተርነት ስንመራ የቆየን እና እየመራን ያለን። ውድ የኢትዮ 360 ሚዲያ ቤተሰቦች፣ በቅርቡ የሚዲያው የቀድሞ አባል በነበሩ ሰዎች የተፈጸመው ድርጊት የብዙዎቻችንን ልብ የሰበረ እጅግ አሳዛኝ ድርጊት ነው። ቦርዱ በተቋሙ ውስጥ የተፈጠሩ ችግሮችን በቅድመ ተከተል በመለየት አካውንታንት ኦዲተር ቀጥሮ እየመረመረ ወደ ሕግ መመራት ያለባቸውን ወደ ፍርድ ቤት እያቀረበ በአስተዳደር የሚፈቱ ጉዳዮችንም በአስተዳደር እያየ ባለበት ወቅት የተወሰኑ አካላት በሚዲያው ጉዳይ የማይመለከታቸውን ጭምር በማስተባበር በኃይል ወደ ሚዲያው ተቋም ጥሰው በመግባት በህዝብ ንብረት ላይ ጉዳት በማድረስ የተቋሙን ህልውና አደጋ ላይ የሚጥል ሁኔታ ፈጥረዋል። ቦርዱ ይህንን ሁኔታ ከህግ አካላት ጋር በመነጋገር ህጋዊ መፍትሄ እንዲያገኝ እየሰራ ሲሆን በተደራጀ ሁኔታ የተቋም ንብረትን የማውደም እና የኃይል እርምጃዎችንም የመውሰድ ሁኔታ ተደጋግሞ የተስተዋለ በመሆኑ ቦርዱ የህዝብና የመንግስት ንብረትን የመጠበቅ ተቀዳሚ ኃላፊነቱን ለመወጣት የተቋሙ ንብረት ሙሉ በሙሉ ሊጠበቅ ወደሚችልበት ስቶር እንዲገባ በማድረግ ህጋዊና ተገቢ እርምጃዎችን እየወሰድ መሆኑን በአክብሮት እየገለጽ የምንችለውን ጥረት ሁሉ በማድረግ ይህንን የህዝብ ሚዲያ ወደ ቀደመ ተግባር እና ኃላፊነት ለመመለስ
ጥረታችን ተጠናክሮ የሚቀጥል መሆኑን ከወዲሁ እናስታውቃለን። ብዙ ልንፈተን እንችላለን። በብርቱ ትግል ሕግና ስርዓትን ጠብቀን ሚዲያውን ወደ ቀደመ ክብሩ ለመመለስ በምናደርገው ጥረት ሕዝባችን ከጎናችን እንዲቆም ጥሪያችንን እናቀርባለን። የኢትዮ 360 ሚዲያ የቦርድ አባላት Hello, I'm Michael Forster. I'm an attorney who's been retained by Ethio 360 Media, and we filed a lawsuit against Liu Haliusis for her actions when she used to be head of the company and since then. We filed a complaint on October 28th of 2025 of this year, and we have a hearing on January 30th next year. We're seeking justice against her through the legal system for all the wrongdoing that she's done. So I am the attorney for Ethio 360 Media, and we're going to get justice through the court system.